ኢትዮጵያ አንደኛ ሆነችው በመቀራረብ አይደለም፣ 3 እጥፍ በመብለጥ በስንዴ ምርት። ማን አለ? የተባበሩት መንግስታት ድርጅት መጡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ምን ይበሉ? እች ከተማ በብርሃን ፍጥነት ከብርሃን ፍጥነት በላይ ነው የምታደርገው። ምን ብለው ይገለጿት? ቢዮንድ ዘ ስፒድ ኦፍ ላይት፣ ከስፒድ ኦፍ ላይት በላይ ነው የምትሄደው። አልሰማህም? በዚህ ሳምንት አምቢሽስ የሆነ ኢኮኖሚክ ሪፎርም ፕሮግራም አውጥተው ተገበሩታል። እኔ አይደለሁም፣ ዓለም ነው የመሰከረው። ምን አባቴ ላድርግ? የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በብርሃን ፍጥነት አሉ ነው የምልህ። እንደው እኚህ የተባበሩት መንግስታት ድርጅት ዋና ጸሐፊ እንዴት ነው እንደዚህ የሚያሽቃብጡት ለኢትዮጵያ? ኢትዮጵያ ላይ ዶላር ስላለ ነው? ኢትዮጵያ ላይ ምቾት ስላለ ነው? በአመት 2 የጎበኛት ያላለት በቃ አየሩን ይፈልጉታል። የሚያዩት ለውጥ ገርሟቸዋል። በብርሃን ፍጥነት አለ ይመጡ። ደግሞ ኢትዮጵያ በዲፕሎማሲ ወድቃለች፣ ደግሞ ተበጠረቀ። ፈረንሳይ ከዚህ በኋላ ከኢትዮጵያ ጋር ጸብ ውስጥ ገብታለች ምናምን አሉ። መጣ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን። እንግዲህ ምን ታደርግ? ይኸው ኢማኑኤል ማክሮን መጣ የፈረንሳዩ። እንግዲህ እናንተ ሰዎች አለማፈራችሁ የሚያሳዝነኝ የህዳሴውን ግድብ ሸጠ ብላችሁ አለመሸጡን ስታውቁ ጥፍራችሁ ውስጥ መደበቅ ነበረባችሁ። ብሪክስ የሚለው አክሮኒም መጀመሪያ ስታዩ ቢ ብራዚል ነው። ብራዚል፣ ረሽያ፣ ኢንዲያ፣ ቻይና እና ኤስ ሳውዝ አፍሪካ ደግሞ ከናይጄሪያ ቀጥሎ ሁለተኛው ባለሀብት ናት። እና ብሪክስ የተባለ ትልቅ ብሎክ ውስጥ ኢትዮጵያ ነይ አንቺ ብትገቢልን ተብላ በቋሚነት ነው ብሪክስ ውስጥ የገባችው። ድሮ እንደዚህ ነበር። ተዋቷሽኝ። ድሮ ለዓመት በዓል ነው ሰው የሚበላው። ሀቁን ነጋገር። ዶሮ የሚያርደው ዓመት በዓል ሲደርስ ነው። ድሮ ትምህርት የለም። ድሮ የአዲስ አበባ ለማኝ ይሰበሰብና ሾላ ኮንሰንትሬሽን ካምፕ ይቀመጣል። መሪ መጥቶ እስኪሄድ ድረስ ያሁን በስንት ጊዜ ነው የሚመጣው? መሪ መጥቶ እስኪሄድ ሾላ ኮንሰንትሬሽን ካምፕ እንግዲህ እንዳይታዩ እኮ ነው፣ ለማኝ እንዳይታይ። አሁን እሱ አይደለም። 34,000 ቅድመ መደበኛ ትምህርት ቤት ነው። 9.5 ሚሊዮን ምገባ ነው። ይሄ ምገባ ሐውልታቸው ነው፣ ሐውልታቸው ነው። የእንጦጦ እናቶች ለቅሶ፣ ሮሮና ሰቆቃ፣ ረሃብ፣ ጠኔ መከላቱ ሐውልታቸው ነው። ቆይ ለመሆኑ የሚሰሩ ሰዎችን ማድነቅ፣ የሚሰሩ ሰዎችን ማክበር፣ በመጽሐፍ ቅዱስም በቅዱስ ቁርአን መሪዎችን ማክበር ኃጢአት ሆነ። ባዳዎችን ማግዘፍ ክብር የሆነው በየትኛው የፖለቲካ ሳይንስ በየትኛው አስተሳሰብ ነው? ለምንድን ነው ፊልድ ማርሻሉ ላይ አሁን ብዙ ጊዜ አይታችሁ እንደሆነ ዘመቻ የሚከናወነው? ፊልድ ማርሻሉ አንደኛ ክቡር ጠቅላይ ሚኒስትሩ የሚያከብራቸው ናቸው። ሁለተኛ የመጀመሪያው ፊልድ ማርሻል ናቸው። ሶስተኛ ሰራዊቱ ፊልድ ማርሻል ብርሃኑ ጁላ ማን እንደሆነ ያውቃል። ለምንድን ነው የሚዘምቱባቸው? ስትራው ወይ እንትኑ ሻቢያ እንዳለ ይሳደባል። ሆይ ምክንያቱም ሻቢያን ተመለስ እስከሚለው ድረስ ካዝረጠረጡ ጀነራል መኮንኖች መካከል አንዱ ተመለስ ተብሎ እኮ ነው የተመለሰው። ከዛ ሁለተኛ ወያኔ ናት። በቃ እኔ ማርክ ያለው እንደዚህ አድርግ ያለው ሰራዊቱ በሙሉ የደርግ ሰራዊት ትቷል። መንግስቱ ኃይለማርያም ሲሄድ በቃ ሀገር ላይ የነበረው አጠቃላይ ሁኔታ ተሰራይቷል። ተው እንጂ አልማረካችሁትም። እዛ ጋር መጥቶ ግን እንዲህ ያላችሁት ሰው አታፍሩም? ትንሽ አታፍሩም? እንዲህ ያላችሁት ሰው በ2 ሳምንት ውስጥ 3 ጊዜ ገረፋችሁ። 3 የመጣችሁ 3 ተገረፋችሁ። ተው እያለ እኮ ነው ደግሞ እየለመነ ተው። ከዛ ጀውሳው እንደሰማችሁት 2017 አዲስ አበባ እንገባለን እንዴ! የት አላችሁ? 2017 ማርሸት ፀሐይን ገረፉት አሉ ሰሞኑን እነ ዝናቡ ልንገረው ምናምን እና እነ ዘመነ ካሴ እነ ምሬ ወዳጆ እነ ዝናቡ ልንገረው እነ ማርሸት ፀሐዩ እነዚህ የሚደባደቡት እነ በቦክስ የተመታቱት ገዱ አንዳርጋቸውና ምናምን ጠቅላላ አንድ ላይ ሆነው የራሳቸውን መዋቅር ሰርተው ትነቀላለህ። ሰው ሊያልፍ ይችላል፣ እኛም ልናልፍ እንችላለን። ትነቀላታለህ፣ ግን ማርክ ማይወርድ አትችልም በእንደዚህ አይነት ሁኔታ መቀጠል። ስለዚህ ራሳቸው የሚጮሁት እነሱ ጅራፍ ራሱ ገርፎ ራሱ ይጮሃል። በትክክል የሚሰራው እዚህ ነው። አማራ ክልል ሰላም ጠፋ፣ እነሱ ማን? እነዚህ የሚለፈልፉት ውጭ ሀገር ነው። ሰላምን የሚያጠፉት ማን ናቸው? እነሱ ራሳቸው። ስለ ኢትዮጵያ ልማት ተሰልፈህ ታውቃለህ? ስለ ኢትዮጵያ የገጽታ ግንባታ ተሰልፈህ ታውቃለህ? ለኢትዮጵያ ብሔራዊ ክብር ብሔራዊ ጥቅም ተሰልፈህ ታውቃለህ? አንድ መድረክ ነበርና በዛ መድረክ ላይ ተገኘ። በዛሬው ዕለት አሁን ይህን መልዕክት ማስተላለፍላችሁ በጣም ታሪካዊ ሆኖ ከተዘጋጀው ከአድዋ ሙዚየም ነው። ለመሆኑ አድዋ ሙዚየም ምን እግር ጣለ ብላችሁ ልጠይቁ እንችላላችሁ። ወደ አድዋ ሙዚየም ጎራ ያልኩበት ትልቁ ምክንያት በዛሬው ዕለት አንድ ትልቅ የቡክ ላውንች ፕሮግራም ወይም የመጽሐፍ ምረቃ ፕሮግራም ነበር። ይህ የመጽሐፍ ምረቃ ፕሮግራም ላይ የተመረጠው ርዕስ ወይም ደግሞ የመጽሐፉ ርዕስ ዘ ሪሜኪንግ ኦፍ አዲስ አበባ፣ አዲስን እንደ አዲስ ተብሎ ሊተረጎም ይችላል። ዘ ሪሜኪንግ ኦፍ አዲስ አበባ በቀጥታ የተዘጋጀው መጽሐፉ በአንድ በኩል 2 የዩናይትድ ኪንግደም ከፍተኛ የሆኑ ስኮላሮች ናቸው ያዘጋጁት። በተለይ አንዱ ለ50 ዓመታት ያህል በዩኒቨርሲቲ ውስጥ በጥናትና ምርምር እንዲሁም በከፍተኛ ኃላፊነት የሰሩና ከማንቸስተር ከተማ የመጡ ናቸው። ሁለተኛው ዶክተር ሲሆኑ የፒኤችዲ ምሩቅ ናቸው። ሶስተኛው እንዲሁ ኢትዮጵያ የሆኑ ፒኤችዲ ምሩቃን ነበሩና ያቀረቡት መጽሐፍ በእውነት ለመናገር እጅግ በጣም የሚገርም መጽሐፍ ነበር። እነዚህ ሶስቱም ምንም አይነት ፖለቲካ ሞቲቭ የሌላቸው በሚደንቅ ሁኔታ ኢንዲፔንደንት የሆኑ የራሳቸውን የሆነ ጥናታዊ ምልከታ ያቀረቡ ናቸውና ዝግጅቱ በጣም የሚገርም ነበር። በዚህ ዝግጅት ላይ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ምክትል ጠቅላይ ሚኒስትር ክቡር አቶ ተመስገን ጥሩነህ የክብር እንግዳ ሆነው የተገኙ ሲሆን ሁለተኛዋ በተመሳሳይ የክብር እንግዳ ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ የምናደንቃቸው እጅግ በጣም የምናከብራቸው ሰልፍለስ የሆኑት ክብርት ከንቲባ አዳነች አቤቤ በክብር እንግድነት ሁለቱ ተገኝተው ነበር። በዚህ ላይ እንግዲህ 3 ምሁራን የራሳቸውን ኢንዲፔንደንት የሆነ ምልከታ አስተላልፈዋል እና በዚህ ምልከታ ላይ የምናያቸው ነገሮች አንደኛው ያሉት ነገር ምንድነው? በሂዩማኒቲ ወይም ደግሞ በሰውነት ተስፋ ቆርጠን ነበር። ምዕራቡ ዓለም ውስጥ ነው የሚኖሩት የዩናይትድ ኪንግደም በጣም ከፍተኛ የሆኑ ተመራማሪዎች ናቸው። ኢትዮጵያ ስንመጣ ግን ሂዩማኒቲ ትርጉሙ ምን ማለት እንደሆነ ያየንበት ከትርፍ ይልቅ ሰውነት የጎለበተበት ነው የሚል ነገር አስቀምጠዋል። ሌላው ቪዥን እና ሆፕ ሰዎች ሊኖራቸው ይችላል። ግን ሆፕ ማለት ትክክለኛ ትርጉሙ አንድ ነገር መመኘት ወይም ደግሞ መሻት ሳይሆን መሬት ላይ ተግብሮ ማሳየት ነው። ለዚህ ትልቅ
ምሳሌ የምትሆነው አዲስ አበባ ናት በሚል የቀድሞውን የአዲስ አበባ ገጽታና አሁን ያለውን የአዲስ አበባ ገጽታ አነጻጽሮ አሳይተው ነበር። በተለይ ደግሞ በአንዳንድ ንግግሮች ውስጥ እንደተገለጸው በቅርብ ቀን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እዚህ አዲስ አበባ ተገኝተው ነበር። የአዲስ አበባን እድገት የገለጹበት ሁኔታ እጅግ በጣም አስደማሚና አስገራሚ ነው። አንቶኒዮ ጉተሬዝ የተባበሩት መንግስታት ድርጅት ዋና ጸሐፊ የአዲስ አበባን እድገት ሲገልጹ በህይወት ዘመን እኔ ሰምቼ ከማውቀው በላይ አዲስ አበባ በብርሃን ፍጥነት እየተቀየረች ነው የሚል ነገር አስቀምጠዋል። እርግጥም አዲስ አበባ ከብርሃን ፍጥነት በላይ እየፈጠነች ነው ብንል ለአንዳንዶች ማጋነን ለአንዳንዶች ማሽቃበጥ ይመስላቸዋል እንጂ ይህ የሚታይ ህይወት ይህ የሚኖር ህይወት ነው። በጣም የሚገርመውና የሚደንቀው ነገር በዝግጅቱ ላይ ካየሁት ነገር የቀድሞዋን አዲስ አበባና የአሁኗን አዲስ አበባ እያስተያዩ ሄዱበትና በተለይ ከሂውማኒቲ አንጻር የተማሪዎችን ምገባ እነዚህ ስኮላሮች እነዚህ በጣም ከፍተኛ የሆኑ ተመራማሪዎች የገለጹበት መልክና ስለ ግሪን ሌጋሲ ስለ አረንጓዴው ልማትና ሌሎችን በርካታ ነገሮችን አንስተው ነበር። እነዚህ በውይይቱ ላይ የተነሱትን ጉዳዮች በጣም በስፋት የማቀርብላችሁ ይሆናል በፌስቡክ ገጼ ላይ እና የምናያቸው ነገሮች እንግዲህ አዲስ አበባ ስትቀየር ዋሽንግተን ዲሲ ከኒውዮርክ ዋና ከተማነት ወደ ዋሽንግተን ዲሲ አሜሪካ ስታዛውር ሰዎች ይነሳሉ። በዚህ በመነሳት ሂደት ውስጥ አንዳንድ ጊዜ ሊፈጠሩ የሚችሉ ቅሬታዎች ቢኖሩም ነገር ግን ኢትዮጵያ ሀገራችን ውስጥ የመጣው ለውጥ እጅግ በጣም አስደማሚ ነው። በተደጋጋሚ ለማንሳት እንደሞከርኩት ኢትዮጵያውያን በጣም በርካታ ምሁራን እያሉ በርካታ ተመራማሪዎች እያሉ የአዲስ አበባንና የኢትዮጵያን እድገት ለማሳየት የሰሰቱበት ሁኔታ ነበር። ነገር ግን እነዚህ የውጭ ዜጎች ያለምንም ስስት ያለምንም የተለየ አይነት ሁኔታ ኢትዮጵያን በዚህ መልክ ሲገልጿት በጣም የሚገርም ነበር። እንግዲህ አድዋ ላይ እንደምትመለከቱት እነዚህ አድዋ ፈረሰኞች ናቸው እና ጽሁፉ ኢትዮጵያን ፈረስን ከጥንት ጀምሮ ለውጊያ ይጠቀሙበታል። ታላላቅ መሪዎችና ጀግኖች የሚታወቁትና የሚጠሩት ከራሳቸው ስም ይልቅ በፈረስ ስማቸው ነው። በአድዋ ጦርነት ፈረስ በውጊያ በመሳተፍና የተለያየ ጭነት በማጓጓዝ ለኢትዮጵያ ድል ከፍተኛ አስተዋጽኦ አበርክተዋል። በአድዋ ጦርነት ከተሳተፈው የኢትዮጵያ ሰራዊት ከ45000 በላይ ፈረሰኛ ነበር። የኢትዮጵያ ጦር የጣሊያን ጦር በፍጥነትና በተቀላጠፈ መንገድ ለማጥቃት ያስቻለው በእያንዳንዱ ጦር መሪ ስር ጠንካራና ጀግና ፈረሰኛ ጦር በብዛት መኖሩ ነው ይላል የአድዋ ድል መታሰቢያ ላይ ያለው ጽሁፍ። በእንግሊዝኛ ለምትከታተሉ ደግሞ the horsemen at Adwa, horse have been integral to Ethiopian combat since ancient times. Many great leaders and heroes are more commonly remembered by the names of their horses than their own. In the Battle of Adwa, the role of horses was crucial. They were instrumental in combat operations and the transportation of supplies. Of the Ethiopian forces engaged at the Battle of Adwa, over 45,000 were cavalry units. This significant cavalry presence allowed Ethiopian commanders to deploy rapid and nimble assaults against the Italian army በሚል የተቀመጠው እንግዲህ የምወዳችሁና የማከብራችሁ ኢትዮጵያውያን በዛሬው ዕለት ከነዚህ እንግዶች በተጨማሪ አምባሳደሮች፣ ሚኒስትሮች፣ የመከላከያ ሰራዊታችን አባላት፣ የፌዴራል ፖሊስ አባላትና የኪነ ጥበብ ባለሙያዎች እንዲሁም ወጣቶችና ተማሪዎች የተገኙበት እጅግ በጣም በአይነቱ ልዩ የሆነ የመጽሐፍ ምረቃ ፕሮግራም ወይም ቡክ ላውንች ፕሮግራም ነበር። እንግዲህ ሀገራችን ኢትዮጵያ በዚህ ዓመት በኢንተርናሽናል ሞኔታሪ ፈንድ ወይም ዓለም አቀፉ የገንዘብ ድርጅት 9.2% እድገት በማስመዝገብ ከአፍሪካ ከሚገኙ 54 ወይም 55 ሀገሮች አንደኛ መሆኗ እጅግ በጣም አስደማሚ ነው። ከዚህ ውጪ 45000 የሚሆኑ የስፖርት ማዘውተሪያ ስፍራዎች፣ 34000 ቅድመ መደበኛ ትምህርት ቤቶች፣ 9.5 ሚሊዮን ተማሪዎች ምገባና 48 ቢሊዮን ችግኞች መተከላቸው እንዲሁም ደግሞ በስንዴ ምርት ከአፍሪካ ሁለተኛ ከሆነችው ግብጽ 3 እጥፍ በመብለጥ አንደኛ የሆነበት አጠቃላይ ሂደትና በሳይንስ ሙዚየም ከአፍሪካ አንደኛ፣ በተማሪዎች ምገባ ከአፍሪካ አንደኛ፣ በከተማ ግንባታ ከአፍሪካ አንደኛ ነን። እንግዲህ የመጽሐፉ ርዕስ ዘ ሪሜኪንግ ኦፍ አዲስ አበባ ይላል። ይሄንን ተርጓሚ ሲተረጉሙት አዲስን እንደ አዲስ ነው ያሉት። እንግዲህ አንድ ከተማ በምትገነባበት ጊዜ ህመሞች አሉ፣ ብዙ ደግሞ ብርታቶች አሉ። ህመሞችን ዋጥ አድርገን ብርታቶችን አጠናክረን ኢትዮጵያ የአፍሪካ ተምሳሌትነት ጉዟን በጣም የምታቀላጥፍ ይሆናል። በተለይ እንግዲህ በአየር መንገዳችን ስንመለከት በአመት ከተመሰረተበት ከግሪጎሪ ዘመን ቀመር 1945 ጀምሮ ያጓጉዝ የነበረው የመጨረሻው ከፍተኛ ችሎታ 7 ሚሊዮን ህዝብ ነበር። በአሁኑ ሰዓት ግን 25 ሚሊዮን አየር መንገዳችን የሚያመላልስ ሲሆን በቅርብ ጊዜ ቢሾፍቱ እየተገነባ ካለው አውሮፕላን ማረፊያ ተነስቶ 100 ሚሊዮን ተጓዦችን የምናጓጉዝበትና በዓለማችን ከአፍሪካ አልፈን በአቪዬሽንና በአየር መንገድ የበለጠ የምናድግበት ሁኔታ እየተፈጠረ እንደመጣ ይታያል። እንግዲህ በዛሬው ዕለት ደረቴ በደስታ ሰፍቷል። ምክንያቱም ደረቴ በደስታ የሰፋበት ምክንያት ሀገር ኢትዮጵያ በጣም በርካታ ሀገሮችን ተዘዋውሬ አይቻለሁ። እንደምታውቁት እንግዲህ በአውሮፓ ውስጥ ንግግር ያደረኩባቸው ቦታ ስቶክሆልም፣ ፈረንሳይ ፓሪስ፣ ፍራንክፈርት፣ ኖረንበርግ፣ አምስተርዳም ከዛም ውጭ ደግሞ አልፋችሁ በጣም በርካታ የአሜሪካ ከተሞች ውስጥ ንግግር አድርጌያለሁ። ዋሽንግተን ዲሲ፣ ሲልቨር ስፕሪንግ ሜሪላንድ፣ ሂውስተን ቴክሳስ፣ ካሊፎርኒያ ውስጥ ሳን ሆዜ፣ ኒውዮርክ እንዲሁም ግራንድ ራፒድስ ሚሽጋን እና የመሳሰሉት ላይ ንግግር አድርጌያለሁ። ተዘዋውሬ ካየኋቸው ከተሞች የእግረኞቹ መንገድ፣ የብስክሌቱ መንገድ፣ የነዋሪው ፍሰት፣ አጠቃላይ የሚታዩት ህንጻዎች እና በሚቀጥለው ዓመት ደግሞ ሲኦፒ 32 ይሄ ዓለም አቀፍ ጉባኤ ነው። ወደ 80000 ሰዎች ይሳተፉበታል እንደምታውቁት እና ሀገራችን ብዙ የማንሰራራት ብዙ የተምሳሌትነት ጉዞዎቿን አጠናክራ ቀጥላለች። እንደ ዜጋ የጠንካራ የሆኑ የአዲስ አበባን ገጽታዎች በማስተዋወቅና ደካማ ናቸው ብለን የምናስባቸውን ድክመቶች ደግሞ ማሳየት ከዜጎች ይጠበቃል። ነገር ግን ይህን የመሳሰሉ እጅግ በጣም አስደማሚ የሆኑ የአዲስ አበባ ከተማ ለውጦችን አላየሁም፣ አልሰማሁም፣ አልናገርም፣ እኔ የምመለከተው ክፉዋን ብቻ ነው የምትሉ ሰዎች ልቦና ይስጣችሁ ከማለት ሌላ የምናገረው ነገር የለም። አሁን እንግዲህ የምገኘው እዚሁ አድዋ ሙዚየም አካባቢ ነው። በጣም ተባረኩልኝ። ይህን የሰማችሁ በሙሉ እጅግ በጣም አመሰግናለሁ። ታየ ቦጋላ አረጋ ኢልመደስ ኦዳ ቆሪቻ ቡዳ ነኝ። በጣም ከልብ አብዝቻ አመሰግናለሁ። ዛሬ በጣም ተደስቻለሁ። ምክንያቱም
በዚህ የመጽሐፍ ምረቃ ፕሮግራም ላይ የተገኙት ሰዎች አንደኛ እጅግ በጣም ታዋቂ ምሁራን ናቸው፣ ፕሮፌሰርና ዶክተሮች ናቸው። ከዛ ውጪ የውጭ ዜጎች ናቸው። ከዛም በተጨማሪ ደግሞ የፖለቲካ ሞቲቭ የሌላቸው ኢንዲፔንደንት ሆነው ነገሮችን የተመለከቱ ሆነው አዲስ አበባ ላይ የመጣውን ለውጥ እኛ ከምንገልጸው በላይ ነው የገለጹትና በነጥብ የማሳያችሁ ይሆናል። በኮከብ ምልክት፣ በልብ ምልክት፣ በተለያዩ አይነት ሁኔታ አድናቆታችሁን እየገለጻችሁ ላላችሁ በሙሉ ደጋግሜ ያመሰግናለሁ። ፈጣሪ ኢትዮጵያን በሙላት አትረፍርፎ ይባርክ። በድጋሚ ታዬ ቦጋለ አረጋ የምወዳችሁ የማከብራችሁ ቤተሰባችሁ ነኝ። ብዙዎች ሰዎች ሲጠሩኝ በጣም የምወደው መምህር ታዬ ቦጋለ አረጋ ወይም አቶ ታዬ ቦጋለ የሚለውን ስም ነው። በጣም ነው የማመሰግነው። አንዳንዶቻችሁ ይልመደስ ወዳት ትሉኛላችሁ። ይህ ጥሪ የበለጠ ደስ ይለኛል። ምክንያቱም ከማንነት ጋር በቀጥታ የተያዘ ስለሆነ ምንጊዜም ከኢትዮጵያ ዝቅ አልልም። መነሻዬም መድረሻዬም ኢትዮጵያ ናት። የኢትዮጵያ ልማት ያስደስተኛል። የኢትዮጵያ እድገት ያረካኛል። ኢትዮጵያ እያመጣች ያለችው ለውጥና በአፍሪካ ውስጥ ያላት ተምሳሌትነት ወደ ዓለም ተምሳሌትነት እያደገ ዓለም እየመሰከረ ለምሳሌ እንደነገርኳችሁ ፓርላማ ውስጥ ለምን እንደነሱ አንሆንም? ምን አግኝታችሁ ነው እንደዚህ ተለወጣችሁ የሚሉ አስተያየቶች ሲኖሩ የኛ አክቲቪስቶች ግን ይህንን ማየት ሲሳናችሁ በእውነት በጣም ያሳዝናል። በመጨረሻ የማቀርበው በጣም የተለየ መልእክቴ ብዙ ሰዎች ምን ነው ታዬ ቦጋለ አሽቃበጥ ብላችሁኛል። እንኳን ላሽቃበጥ ቀርቶ ልናገርላት አልቻልኩም።